በዙሪያሽ ያለው የሆነ ሰው ህይወታችን ላይ መጣና ያ ሰው ሲገባ ያንን ሰው ምርጫሽ አደረግሽና ነሽ በዚህ ሰዓት ነፃ እንደሆንሽ አውቃለሁ። እሺ ቆይ እንደው ያለፈው ይለፍ። እሺ አሁን ለምሳሌ ነፃ ነሽ። ምንድነው እኔ ላንቺ ማላሟላው ነገር ምንድነው? አረ ነው ዝም በል የምር እኔ እናንተ ጋር ይሄ ነገር ለምን ድረስ ዝም ብለው እኔ መረዳት አትችይም። በቃ እኔ የምፈልገው ነገር ማለት እንድትደረጂ ብቻ ነው። ያማል እንዴ አንቺ ነኝ መጣ ጭንቅላት አይሰራም ሎል ጭንቅላት አይሰራም። ራስ ጋር ብራቮ አንቺ ሽሊ በቃ ለምን እኔ አሁን አንድ ጥያቄም ነገር እስከ ዛሬ ከጎንሽ ሆኜ ለምን እንዳልታየሽ ሌላ ሰው ምርጫሽ ልታደርጊ የቻልሽበትን ነገር ማወቅ ፈልጋለሁ። ዛሬ አንተስ ለምንድን ነው ይሄን ጥያቄ ልጠይቀኝ? በቃ ነፃ ስለሆንሽ ነው። ነፃ ነሽ። ከራስ እኮ አይደለም እኔ ከራሴ ነኝ። እንደዚህ አይነት ነገር ማሰብ ራሱ በጣም ነው የሚያናድደው። በጣም ነው የምትገርመው። የእውነት አጋጣሚዎችን ተጠቅመ እንደዚህ አይነት ነገር ማድረግ በጣም ያስጠላል። አጋጣሚ ተጠቅሜ አይደለም አላልሽኝም። አታውቂም። ፊቴ ላይ እንኳን የኔን ፊት ምን እንደሆነ ማንበብ አትችይም። ከሌላ ሰው ጋር እንትን ስትይ እንኳን ምን አይነት ፊት ሳሳይ እንደነበር አታውቂም። ነገር ልንገርሽ አይደለ እኔ ያንቺን ምን አይነት ወንድ ፍላጎትሽ እንደሆነ አውቃለሁ። አሟላለሁ ብዬ ነው እስቲ እንደው ልውል ይሄንን አንተ ለኔ አታሟላ የምትይው ካለሽ ንገሪኝ። እሺ ምን ላድርግ ከዚህ በላይ እኔ እኮ እስከ ዛሬ እኮ በእኔ አንድም ቀን ሄዱ እህቴ ነሽ ብዬ ጠርቼሽ አላውቅም። ታውቂያለሽ እንዴ? የምሬ ነው። ቪዲዮም ላይም በሌላም ነገር እህቴ ነሽ ብዬ ጠርቼሽ አላውቅም። ቪዲዮም መለስ ብላችሁ እዩ። ስለራሴ ብቻ ነው የማስበው። በቃ የእኔ ትሆኛለሽ። እኔ ደግሞ እንደዛ ነው የማስበው። አንተ ሲጀመር ጤነኛ አይደለህም። እሺ ሄደህ ተመርመር። ብትመረመር የሆነ ሰው ህይወታችን ላይ መጣና ያ ሰው ሲገባ ያንን ሰው ምርጫሽ አደረግሽና አይደለም ሌላ ነገር ምናምን ያንን ሰው ምርጫሽ አደረግሽ ማለት ለምን እንደዛ ሊሆን ቻለ? መጀመሪያ ከዚህ ጥያቄ ብጀምር ደስ ይለኛል እኮ አይደለም። ይሄ ጥያቄ አሁን ለምን አስፈለገ? እኔ መልሼ ልጠይቅ ማለት አሁን በቃ ደስ ይበለኝ መልሽልኝ ማለት ለምን እኔ በዛ ሰዓት ከማንም ሰው በፊት እንዴ ምንድነው ያወራክ ያለው? ከማንም ሰው በፊት እኔ አብሬሽ ነበርኩኝና በእኔ አንድም ቀን ሄዱ እህቴ ነሽ ብዬ ጠርቼሽ አላውቅም። ታውቂያለሽ እንዴ? የምሬ ነው። ቪዲዮም ላይም በሌላም ነገር እህቴ ነሽ ብዬ ጠርቼሽ አላውቅም። ቪዲዮም መለስ ብላችሁ እዩ ለነሱም ማለት ነው። አንቺም እንደዛ ብዬ አላውቅም። የምሬ እኔ ኢነርጂ ለማውጣት ሄዱ ምን ያክል የምሬ ነው። ዛሬ እንዴት አስቤበት እንደመጣሁ አይደለም። አሁን የምር ካሜራ ደቅነ ምን ያወራክ ምን ልውል ሌላ ሰው ነው። አንቺ የሚያሳጣ ነገር እኮ አይደለም ሄዱ። እኔ አሁን በዚህ ጋር ባንዴ እንደዚህ ይፈጠር ምናምን እያልኩ አይደለም። በቃ ይሄን ጥያቄ መልሽልኝ። ለምን እኔ አልታየሁሽም? እኔ ስልስልሽ የምሬ ነው። አሁን እንደዚህ ስለሳኩ ማለት ቀሎኝ እኮ ነው። ቤት እኮ ስንት መስታወት ላይ ተለማምጄ ምናምን እኮ ነው የመጣሁት። አንቺ እንዳይ ሁሉን ነገር ቀልድ ነው የምታረጊው አይደለም። የምር ከምር ነው የምሬ ነው። እኔ ነግሬሻለሁ። አንድም ቀን እህቴ ነሽ ብዬ ጠርቼሽ አውቃለሁ እኮ ምን ታዲያ ምን እኔና ጓደኛሞች ነን። ያው ለምን እኔ አሁን ግዴታ እንደሌላው ሰው አይን አውጣሁኝ እንደዚህ ማለት አለብኝ? ይሉ አንቺ እውነት ሳይገባሽ ቀርቶ ነው። ከምር ስናወራ ግን ቀሉ ይቅርና ሳይታይሽ ቀርቶ ነው። ምኑ ማለት ምንድን ነው? እኔ አሁን ላንቺ ያለ ቦታ ሳይታይሽ ቀርቶ ነው። እውነት ለመናገር እውነት ነገር ሴት ልጅ ነሽ፣ እኔ ወንድ ልጅ ነኝ አይደለ? እንዴት በዚህ ልክ አይደለም ሉል የምር ነው ያው ማለት ነው። እኔ ታውቂያለሽ የምር አራቺ አንቺ እኮ ችግርሽ ልጅ ጥለሽ የምትሄጂው ነገር አለሽ። እኔ ቆም ነገር ነው እያወራሻል። ካከበርሽ ተቀመጪ ነው። ምን እያልክ ነው? አይደለም ምን ለማለት መጀመሪያ ጥያቄ ራሱ እኔ ያለው ሌላ ሰው እንዴት መረስሽ አልከኝ እኮ እሱ መልሽልኝ በቃ። ከዛ ሌላ ጥያቄ ጠይቃለሁ። አንድ ደግሞ ሉል ሲጀመር እኔ እናንተ በጓደኛሞች ነን የተግባባ። ለምን እንደዛ አሰብሽው? እኔ ወንድ ነኝ፣ አንቺ ሴት ነሽ። እኔ ጥሩ አድራጊሽ ነኝ። ሉል እንደ አንተ ሰስበው ነበር በዛ ሰዓት። እኔማ ከድሮም ጀምሬ ሳልሞኝ ነው። የምሬ ነው። ወልሽ ልጅ ምን ሆኗል? ዛሬ የቀለድክ ነው አሉል። ዛሬ የቀለድክ መሆን አለበት። ለምን እቀልዳለሁ? ሄዱ ስታስቢ ምን የሚያስቀልደኝ ነገር ምን ታገኝ እንዴ? ዛሬ ነው አይደለም እንደነገርኩሽ ነው። እኔ ላንቺ ጥሩ ሰው ከሆንኩኝ አሁን ደግሞ እኔ ያንቺ ውስጥ ምን አይነት ሰው መሆኑን ነው ማለት ነው። የምሬ ነው። እንደዛ አይደለም። ከፈለሽ አማንም መጠየቅ ትችያለሽ። አንድ ነገር ልንገርሽ አይደለ እኔ ያንቺን ምን አይነት ወንድ ፍላጎትሽ እንደሆነ አውቃለሁ። አሟላለሁ ብዬ ነው እስቲ እንደው ልውል ይሄንን አንተ ለኔ አታሟላ የምትይው ካለሽ ንገሪኝ። እሺ ምን ላድርግ ከዚህ በላይ? እኔ እኮ እስከ ዛሬ እኮ መግለጽ ስለማልችል ነው። ታውቂያለሽ በጣም ብዙ ሰዎች እንደዚህ ሲሉኝ ሻው በቃ ሄሉን አልወዳትም ምናምን የምለው እንትን ሉል የምር ነው የምታወራው? የምር ምን ማለት አልገባኝም። ማለት ምንድነው እያወራክ ያለኸው?
ለምን አልታየሽም? በቃ ይሄን ነገር እኔ ሰርሰርሽ ስል በቃ እንትን አልኩሽ፣ አስጠላሁሽ ምናምን በዚህ ነገር ልትመኝ። ኧረ በመቤቴ ሉታ ይበላል። ምን እያወራክ ነው ልዑል? ምን እያወራክ ነው? ሲጀመር ምን እያልክ ነው? እሺ አንዴ እንቀመጥ። ምንድነው አይደለም የምር ታግሼክ እየሰማሁህ ነው ያለሁት። እሺ ታውቃለህ። ለምንድን ነው ያልታየሁሽ ነው? በቃ ጥያቄ መልስ ታከብረሽ። እሺ ጓደኛዬ እኮ ነህ። ምን ማለት ነው እንደዚህ የምታስበው? ሄሎ ቆይ አንድ ሲጀመር ቆይ በመጀመሪያ ሴትና ወንድ ጓደኛ መሆን ሴትና እሺ ነይ አንድ ነገር ልንገርሽ። በመጀመሪያ ሴትና ወንድ ማለት ነው ጓደኛሞች መሆን ይችላሉ ብለሽ ነው የምታስቢው እኮ? በቃ መለያየት እንችላለን። እንደዛ የምታስብ ከሆነ እኔ ማለት ነው ልንገርህ፣ እስካሁን እኔ በመጣሁበት ማለት ነው በመጣሁበት ሴት ጓደኛ ብዙም ኖሮኝ አቅም ወንድ ጓደኞች ብዙ 3 አመት ምናምን ከዛ በላይ የሚያስቆጠሩ ብዙ ጓደኞች አሉኝ። እኔ በቃ ወንዶች ግን እኔ እንደዛ አይነት ነገር አይደለም ልዑል። እኔ እናንተ ጋር ነሽ በዚህ ሰዓት ነፃ እንደሆንሽ አውቃለሁ። እሺ ቆይ እንደው ያለፈው ይለፍ። እሺ አሁን ለምሳሌ ነፃ ነሽ፣ ምንድነው እኔ ላንቺ ማላሟላው ነገር ምንድነው? አረ ልዑል እስኪ ዝም በል የምር። እኔ እናንተ ጋር ይሄ ነገር ለምንድነው ዝም የምለው? እኔ ለምንድነው የማያምረው እንዴ? ወንድ ልጅ እኮ ነኝ። በቃ ስሜቴን ግልጽ አድርጌ እህቴ አይደለሽም ብዬሽ አላውቅም። እኔ ብዙ እህቶች አሉኝ። አልፈልግም አይደለም ከዛ ውጪ ምንም ነገር የለንም። እህቴ እንድትሆኝ አልፈልግም። በቃ እንዴ እኔ እኮ ብዙ እህቶች አሉኝ ሰው ነኝ። በመጀመሪያ እኔ እንደዛ ብዬ ማምን ሰው ነኝ። ሴትና ወንድ ቤስት ፍሬንድ መሆን አይችሉም። በቃ እንደዛ ከሆነ መለያየት እንችላለን። እኔ አለኝ በቀላሉ በቃ እንደዛ ከሆነ እኔን በጓደኛ አይን ማታይ ከሆነ በቃ ምንም ማድረግ አይቻልም። እንዴ ልዑል ሲጀመር አሁን የነበርኩበትን ታውቃለህ፣ የወጣሁትን ታውቃለህ እኮ ለዛ ነው ይሄ እኔ እኮ ከጎንሽ ሆኜ ይሄንን ጊዜ እንለፈው እያልኩ ለዛ እኮ ነው ልዑል። እኔ እናንተ እንዴት እንደዚህ አይነት ነገር ታስባለህ? እኔ አላውቅም ከምን አንግል እንዳየሽ አይደለም እያወራክ ያለው ራሱ አንድ ነገር ልንገርሽ፣ ከምን አንግል አይተሽኝ ነው እኔ ስሜቴን መግለጽ አልችልም። እስቲ ቆይ ሌሎች ከመጡት እኔ ቀድሜ ስሜቴን ስላልተናገርኩ ቢገባሽ ልንገርሽ አይደል እኔ ነኝ እንደውም ስሜቴን እስከዛሬ ስላልነገርኩሽ ትክክለኛ ላንቺ ሞን ሰው እንደውም የምገባሽ ሰው ነኝ። ስማ አንተ ማለት ነው በቃ አንተ የምታገባ ሴት በጣም እድለኛ ናት። በጣም ጨዋ ነክ፣ ታማኝ ነክ ምናምን ሁሉ ነገር የምታሟላ አይነት ወንድ ነው። ግን ከኔ ጋር አሁን እኔ ጋር ለመለየት ብለሽ እንደዚህ የሚጣፍጥ ነገር ብትነግሪኝ ማለት ነው ለኔ ምንም ቫልዩ የለውም። ምንድነው የምንለያየው ልዑል? አሁን በጣም እያናገርኩሽ አሁን እዚህ ጋር ለመሸሽ ፈልገሽ ነው ይለን ነይ ቆይ አንተ ነው ወይስ ሌላ ሰው ነው? እኔ ራሴ ነኝ የምሬ እስከ ዛሬ ማለት ነው የደበቅኩትን ነገር ነው የነገርኩሽ አይደለ? ምንድነው የምታወራው? መልሽልኝ በቃ። ለምን እኔ አሁን አንድ ጥያቄም ነገር እስከ ዛሬ ከጎንሽ ሆኜ ለምን እንዳልታየሽ ሌላ ሰው ምርጫሽ ልታደርጊ የቻልሽበትን ነገር ማወቅ እፈልጋለሁ። ዛሬ አንተስ ለምንድን ነው ይሄን ጥያቄ ልጠይቅኝ? በቃ ነፃ ስለሆንሽ ነው። ነፃ ነሽ በቃ ከማንም በፊት እኔ እናንተ እዚህ ነበርን በቃ እኔ በዛ ሰዓት መግለጽ አልቻልኩም። በቃ አሁን መግለጽ ቻልኩ። አሁንስ እንዴት? እሺ እኔ ምን ላድርግ? አሁን ነፃ ነሽ በቃ ያሉብሽን ነገሮች በቃ አብረን እንለፈው ነው ያልኩት። ምን አጠፋሁልሽ? በእናትህ ተው በእናትህ። እኔ ሲጀመር እየተንቀጠቀጥሽ ነው እኮ ታውቁሻል። እሺ ልቀቀኝ በቃ። ነሽ ተቀመጪ። እንደዚህ አይነት ነገር ሰውነትሽ እየተንቀጠቀጠ ነው። እኔ ተቀመጪ። እንዴት ታስባለህ? ሲጀመር ልዑል ለምን አላስብም እንዴ? ወንድ ልጅ እኮ ነኝ። በቃ እኔ እንጃ ልዑል በቃ ሄለን አሁን እንደዚህ ብለሽ እንድትጎጂ ምናምን አይደለም። ተቀመጪ። መሄድ አለብኝ በቃ ልዑል። እኔ እኮ እንድትጎጂ በቃ ለጓደኝነት ያለሽን ቦታ ምናምን እንድታጪ ምናምን አይደለም። ግን እሺ ምን ላድርግሽ? እሺ ግን ምን ላድርግሽ? በቃ አብረን መሆን እሺ እኔ ምን ላድርግ? ሄሎ አንቺ እኮ ለእኔም እኮ አታስቢ። ምን እሺ ምን ልሆንሽ? እኔ እስከ ዛሬ የደበቅኩትን ነገር አንዴ ነገርኩሽ። በቃ አላውቅም። እሺ እንደፈለግሽ። እኔ ድሮም ሰው ሴቶች እንደዚህ ናቸው። የሚወዳችሁን ሰው መውደድ አትችሉበትም። እንዲህ ናቸው አውቃለሁ። የሚንከባከባችሁ እናንተ የሚያመናጭቃችሁን ሰው በፈጠረ ካምላክ ማይወዳችሁ ሰው ላይ መለጠፍ ምንድነው? ቆይ ፍራንክ እያደረከኝ ነው? ነገሩ ምንድነው? አንተ ነህ ፍራንክ ምንም አልወድም። አንተ ነህ ወይስ ሌላ ሰው ነው እያወራኝ ያለው? እኮ ምንድነው እያልክ ያለው ልዑል? በቃ አንቺ ለእኔ ክብር ካለሽና እንትን ካለሽ ሀሳቤን ተቀብለሽ ክብር ስላለኝ ነው በእናትህ ሀሳቤን ተቀብለሽ ማለት ነው አብረን ነገሮችን አብረን ከዚህ በኋላ እና ደግሞ ጥያቄን ጀመር ነኝ። በእንደዚህ አይነት ሁኔታ ውስጥ እኔ መሆን አሁን ላይ በቃ ደስተኛ አይደለም። ታውቃለህ አይደል? እሺ ጊዜ ልስጥሽ። ምንም አይነት እንደዚህ ያለ ነገር አታስብ። በቃ እኔ አሁን እሺ እኔ እኮ ግራ ገባኝ። እኔ እሺ የጎደለኝ ምንድን ነው? እሺ አንዴ የለም እንደዚህ ተብሎ ነገር የለም። ከጓደኛ ጋር እንደዚህ ምናምን ብሎ ነገር የለም። ነገር ይበቃ። ምንም የጎደለ ነገር የለም። ሲጀመር አለ እኔ እቺ ነገር ነው በቃ። ሌላ ጊዜም ከሌላ ሰው ጋር ሪሌሽን ብጀምር አንቺ እንደ ጓደኛዬ እንኳን የምታስቢ ከሆነ ምንድን ነው የሚጎለኝ? አሁን አንቺ እኔ እንዳትመርጭ ያደረገች ነገር ምንድን ነው? እስቲ የጎደለኝን እስቲ ንገሪኝ። ልዑል በፈጠረክ የምታወራውን ነገር ወቅ ልዑል።
አይኖ ገና አላገገምሽ ምናምን ይሆናል አውቃለሁ። እንዴት እንደዚህ አይነት ነገር ታስባለህ ልዑል? እኔ ችግሩ እኔ ባይዘው ችግር አንቺ በጣም ታካብጃለሽ ይላል። ምንድነው በጣም የምታካብጀው? በቃ የሆነ ሰዓት ላይ ጓደኛሞች ነበርን። አሁን ምን ችግር አለው? እኔ ይሄን ነገር ሀሳብ ባቀርብ ከራስ እኮ አይደለም አንቺ እኔ ከራሴ ነኝ። እንደዚህ አይነት ነገር ማሰብ ራሱ በጣም ነው የሚያናድደው። በጣም ነው የምትገርመው። የእውነት አጋጣሚዎችን ተጠቅመን እንደዚህ አይነት ነገር ማድረግ በጣም ያስጠላል። አጋጣሚ ተጠቅሜ አይደለም በቃ አንቺም ለኔ ፍቅር ኖሮ ከደም አንቺም ሲንግል ነሽ። እኔም በቃ እኔ ስማ ልዑል ይበቃሃል። እስካሁን ይበቃሃል። ሰማሁህ፣ በጣም እስከ ጥግ ሰማሁህ። በቃ ስለማከብር ስለምወድ በጣም በቃ መልሽልኝ። አትሊስት ጥያቄን ባትመልሽኝ እንኳን ለምን ምርጫሽ? ለምን ሴት ነሽ ወንድ ነኝ? ለምን ግዴታ ሴትና ወንድ ስለሆነ እንደዛ በደንብ በቃ ሴትና ወንድ ጓደኛሞች አይሆንም። እስቲ በየትኛው ታሪክ ማን ነው እንደዛ ይሆን? እስቲ ንገሪኝ። ስንት ነገር እዛ ሳሳልፍክ እኮ አንተ ጓደኛ የሆነ እያየህ አያገባኝም። የለም በቃ ዛሬ በቅቶኛል። ስለራሴና ስለራሴ ብቻ ነው ማስበው። በቃ የኔ ትሆኛለሽ። እኔ ደግሞ እንደዛ ነው ማስበው። አንተ ሲጀምር ጤነኛ አይደለህም። እሺ ሰላም ሰላም፣ ውድ ቤተሰቦች ሄሉ እንግዲህ ተመልሳለች። ታልቁል ጋር ልዑል እንግዲህ በኋላ ላይ እናያለን እንጂ ፕራንክ ነው ብሏል። እንግዲህ ይሄን ሁላ ጨዋታ ተጫውቶ ማለት ነው ፕራንክ ነው ብሏል። እኔ ግን ሄሉ ናሂ ጋር ፈቃደኛ ሆነው ናሂ ጋር ቢታረቁ በጣም ደስ ይለኛል። የምሬን ነው የምላችሁ። ናሂ ጋር ነው በቃ የእሷ ፍቅር፣ የእሷ ላይፍ፣ የእሷ ሁሉ ነገር ቢታረቁ ከናሂ ጋር በጣም ደስ ይለኛል። ምክንያቱም ናሂ ጋር በጣም ነፃነት አላት። ብዙ ነገር ብዙ ጊዜ ቆይተዋል። በፍቅር ራሱ ብዙ ጊዜ ቆይተዋል። የምር በጣም ደስ የሚል ጊዜ ነበራቸው። ደስ የሚል ጊዜ አሳልፈዋል አብረው እና ከናሂ ጋር አብረው ቢቀጥሉ እኔ በጣም ደስ ይለኛል። የምር እንግዲህ በፕራንክ ነው የውስጡን ያወጣው ነው። እኔ መቼም ማስበው የውስጡን የሚያስበውን ያወጣው ልዑል አሁን